ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በአዲስ አበባ የ2019 የበጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ እንዲጸድቅ መደረጉ ይታወሳል። ከዚህ ተመን በላይ መጨመር በጥብቅ የተከለከለ ሲሆን ህጋዊ የውል ማሻሻያ ለ2 ዓመት ይቆያል ሲል የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አሳውቋል። ከህጋዊ አሰራር ውጭ የሚደረጉ የመንደር ውሎች እየተከለከሉ ሲሆን ውል በማያሳድሱና ህግ በሚተላለፉ አካላት ላይ ቅጣት ይጣላል። የውል እድሳት ጊዜያቸው አልፎ አከራይ ተከራይ አብረው ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የአንድ ወር ቤት ኪራይ ቅጣት ይጣልባቸዋል። ውል ሳያድሱ 3 ወርና ከዚያ በላይ የቆዩ የ2 ወር የቤት ኪራይ ቅጣት ይከፍላሉ። አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የአንድ ወር የቤት ኪራይ ይቀጣሉ። በጥቆማ ወይም በክትትል ውል ያላሳደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ቢሮ አሳውቋል። የቤት ኪራይ ውል እድሳት በክፍለ ከተማ ወረዳ ጽፈት ቤቶች ወይም በመሶብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ማከናወን ይቻላልም ተብሏል። በሱዳን የኩምሩክ ግንባር የቀጠለው ጦርነት በርካታ ተዋጊዎች ያለቁበት መሆኑ ተሰማ። የአርሚ 7 ተዋጊዎችም ከባድ ጉዳት ደርሶባቸዋል። በሱዳን የብሉ ናይል ክልል በሚገኘው ስትራቴጂካዊ የኩምሩክ አካባቢ ያለው የጦርነት ሁኔታ የኢትዮጵያን ትኩረት እየሳበ ነው። ኩምሩክ በኢትዮጵያ ድንበር አቅራቢያ የምትገኝ ቁልፍ ስፍራ በመሆኗ መንግስት ጦርነቱን በንቃት እየተከታተለ መሆኑን መረጃዎች ያመለክታሉ። በሱዳን የቀጠለው ግጭት በድንበር ደህንነት፣ በህዝብ እንቅስቃሴ፣ በስደተኞች ፍሰትና በታጣቂ ቡድኖች እንቅስቃሴ ላይ ሊያሳድር የሚችለው ተጽዕኖ በኢትዮጵያ በኩል ክትትል የሚሻው ጉዳይ ከመሆን ጎን ለጎን በጦርነቱ በተሰለፉ የአርሚ 7 አባላት ላይ ጉዳት መድረሱም ተሰምቷል። ከህወሓት የጦር ክንፍ ጋር ቅርበት ካለው ከፍተኛ ባለስልጣናት የተገኘ መረጃ እንደሚያመለክተው አርሚ 7 ኩምሩክን ለመያዝ የጀነራል አልቡርሃን ጦር በሚያደርገው ውጊያ ላይ በግንባር ቀደምትነት ተሰልፏል። በዚሁ መረጃ መሰረት የአርሚ 7 አባላት በጦርነት ጉዳት ደርሶባቸዋል። መረጃውን ያጋሩ ምንጮች በውጊያው ለጊዜው ቁጥራቸው ያልታወቀ አባላት መገደላቸውና መቁሰላቸውን አመልክተዋል። የቆሰሉ የአርሚ 7 አባላት በመኪና ወደ ካርቱም ተወስደዋል። ከቆሰሉ መካከል አንዳንዶቹ ከባድ ጉዳት የደረሰባቸው እንዳሉም ተናግረዋል። ዓለም አቀፍ የፍልሰት ድርጅት ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ ዕድሏ ከፍተኛ ደረጃ ይገኛል አለ። ድርጅቱ አገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው ሀገራት መካከል አንዷ መሆኑን ሰሞኑን ባወጣው ሪፖርት ላይ ገልጿል። ድርጅቱ ኢትዮጵያ ለበሽታው በከፍተኛ ደረጃ ተጋላጭ መሆኗን የገለጸው ዓለም አቀፍ ተጓዦች በብዛት የሚያልፉበት ድንበር ተሻጋሪ የንግድና የመጓጓዣ ኮሪደሮች አሉባትና በሽታው ከተከሰተባቸው አካባቢዎች ጋር ያላት ድንበር ክፍተት ያለበት መሆኑን በመጥቀስ ነው። በድርጅቱ ሪፖርት መሰረት ቦሌ ዓለም አቀፍ አውሮፕላን ማረፊያ፣ የድሬዳዋ መቀሌና የባህር ዳር አውሮፕላን ማረፊያዎች፣ የሞያሌ ከተማ፣ ጋላፊ፣ ደዋሌ፣ ፖባክና ኩምሩክ የድንበር መግቢያና መውጫዎች እንዲሁም የድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጥባቸው ቦታዎች ናቸው። ድርጅቱ ኢትዮጵያን ጨምሮ በአፍሪካ ቀንድ በምስራቅና ደቡብ አፍሪካ ለ12 ሀገሮች በሽታውን ለመከላከልና ፈጣን ምላሽ ለመስጠት የ55.9 ሚሊዮን ዶላር እየነደፈ ሲሆን ከድጋፉ ውስጥ 4.4 ሚሊዮን ዶላሩ የኢትዮጵያ የጤና ስርዓትና በድንበርና ኮሪደሮች አካባቢ የጤና ተቋማትን ለማጠናከር እንደሚውል ተገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን የታጠቁ አካላት በመበራከት ህገወጥ የሲቪሎች ግድያ፣ የዘፈቀደና የተራዘመ ስር፣ አስገድዶ መሰወር፣ ጠለፋና የጾታ ጥቃት ለአዲሱ የ5 ዓመት እቅድ ትግበራ እንቅፋት ሊሆንበት እንደሚገኝ ስጋቱን ገለጸ። ማሰቃየት፣ የሰብአዊ አያያዝ፣ የጦርነት ስጋቶች፣ ሰብአዊ ጥሰት በሚፈጸሙ አካላት ላይ የተጠያቂነት ጉድለት፣ በነጻ መገናኛ ብዙሃን ጋዜጠኞች ላይ እየጨመሩ የሄዱ ገደቦች እንዲሁም በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ እርምጃዎች ጭምር በቅዱ መሳካት ላይ እንቅፋት ሆነው ሊቀጥሉ ይችላሉ ብሎ መለየቱን ኮሚሽኑ ጠቅሷል። ኮሚሽኑ እነዚህን ስጋት የገለጸው ከ2019 እስከ 2023 የሚተገበረውን የ5 ዓመት ስትራቴጂክ እቅዱን ዛሬ ይፋ ባደረገበት መድረክ ላይ ነው። ኮሚሽኑ ስትራቴጂክን እቅዱ ትግበራ 7.6 ቢሊዮን ብር እንደሚፈጅ አስታውቋል።
የነዳጅና ኢነርጂ ባለስልጣን ከግንቦት 29 ጀምሮ ባደረገው አሰሳ በተለያዩ ከተሞች 12 የነዳጅ ማደያዎች በጊዜያዊነት አገደ። ባለስልጣኑ የነዳጅ ማደያዎችን ያገደው በነዳጅ መቅጃ ማሽናቸው ላይ የነዳጅ ስርቆት እንደሚፈጸምባቸው በምርመራ በማረጋገጡ መሆኑን አስታውቋል። ማደያዎቹ ከሰኔ 23 ጀምሮ እንደ ጥፋታቸው መጠን ከ1 እስከ 2 ወር የሚደርስ እገዳ እንደተጣለባቸው ባለስልጣኑ ገልጿል። እገዳው የተጣለባቸው የነዳጅ ማደያዎች 5ቱ በኦሮሚያ ክልል፣ 3ቱ በአፋር ክልልና አንዱ በደቡብ ኢትዮጵያ ክልል እንዲሁም 3ቱ በአዲስ አበባ እንደሚገኙ ጠቅሷል። ባለስልጣኑ ምርመራ የተደረገባቸው የሚገኙ ሌሎች ማደያዎች ዝርዝር በቀጣዮቹ ቀናት አሳውቃለሁ ብለዋል። የኦሮሚያ ክልል ጤና ቢሮ በተለያዩ ምክንያቶች የትርፍ ሰዓት ክፍያ ላልተከፈላቸው በመንግስት የጤና ተቋማት ለሚሰሩ የሕክምና ባለሙያዎች በአስቸኳይ እንዲከፈላቸው አዘዘ። በክልሉ የሕክምና ባለሙያዎች የትርፍ ስራ ክፍያ ወጥ ባልሆነ በተቆራረጠ መንገድ ሲከፍል እንደነበር ከባለሙያዎችና ከተለያዩ አካላት በሚደርሱ አቤቱታ መረዳቱን ቢሮው ዛሬ ከጻፈው ደብዳቤ ላይ ተመልክተናል። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አስጠናቀቀች። ትራምፕ በጸጥታ ስጋት ምክንያት አውሮፕላን ለመቀየር ተገደዱ። እስራኤል ኢራን በአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷን የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋራቷ ተገልጿል። ትራምፕ በአንካራ ለኔቶ ስብሰባ በነበሩበት ወቅት የተሳፈሩበትን የአውሮፕላን ቀይረው ወታደራዊ ጥበቃ ትጥቅ ወዳለው የቀድሞ ኤርፎርስ ዋን መዛወራቸው ታውቋል። ወደ አንካራ የተጓዙት ከኳታር በስጦታ በተበረከተላቸው አውሮፕላን እንደነበረ ተዘግቧል። የአሜሪካው መገናኛ ብዙሃን እንደዘገቡ ከሆነ ኢራን ትራምፕን ለመግደል ያጠነጠነችው ሴራ በእስራኤል የስለላ ድርጅት ደርሶባል ለአሜሪካ መረጃው ተላልፏል። ምንም እንኳን የአሜሪካና የኢራን ባለስልጣናት ለዚህ ዘገባ እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራንን በርካታ የደህንነት ስጋቶችና በትራምፕ ላይ የተቃጡ የግድያ ሙከራዎችን ማክሸፏን መግለጿ ይታወሳል። ሰሞኑን በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙ ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበት አውሮፕላን በድንገት መቀየራቸውም ከዚሁ ደህንነት ስጋት ጋር በተያያዘ እንደሆነ ተነግሯል። ትራምፕ ወደ ቱርክ ያቀኑት በቅርቡ ከኳታር መንግስት በስጦታ በተገኘውና አዲስ በታደሰው ዘመናዊ ኤርፎርስ ዋን አውሮፕላን ነበር። ይሁን እንጂ ከቱርክ ተነስተው ወደ እንግሊዝ ለሚያደርጉ ጉዞ በድንገት በሰማያዊ ቀለም ወደሚታወቀውና ይበልጥ ወታደራዊ ጥበቃ ወዳለው የቀድሞ አውሮፕላን ተቀይረዋል። የአሜሪካ የደህንነት መስሪያ ቤት ባስተላለፉት የጥንቃቄ መመሪያ መሰረት የቀድሞ አውሮፕላን የሚሳኤል ጥቃቶችን አቅጣጫ የሚያስቱና ከራዳር እይታ የሚሰወሩ ዘመናዊ ወታደራዊ ደህንነት ሲስተሞችን የተገጠሙለት በመሆኑ አሁን ካለው የጥቃት ስጋት አንጻር ይበልጥ አስተማማኝ ሆኖ ተመርጧል። እንደ ኒውዮርክ ታይምስ ዘገባ ከሆነ በትራምፕ በኩል የአውሮፕላን ቅያሬው አዲሱን አውሮፕላን ቀድሞ በማስነሳት በእንግሊዝ ለሚገኙ የአሜሪካ ወታደሮች ለማሳየት የተደረገ መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክርም በጉዞ ወቅት በአውሮፕላን ውስጥ የነበሩ ጋዜጠኞችና ተሳፋሪዎች ግን የአይነ ርግብ መስኮቶች ዝግ አድርገው እንዲቆዩ ጥብቅ መመሪያ ተሰጥቷቸው ነበር። የነጩ ቤተ መንግስት ቃል አቀባይ በበኩላቸው ቀጣናው በርካታ ጠላቶች ያሉበት በመሆኑ አሜሪካ ፕሬዝዳንቷን ለመጠበቅ የምትችለውን አቅም ሁሉ እንደምትጠቀም አስታውቀዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም